ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በድጋሚ ተመልሻለሁ በሚገርምና በሚደንቅ ሁኔታ ማለት ነው። ሰይድ ግን ምን እየወንክ ነው? ስለ ሱመያ በቃ ተዋት እንዴ ትኖርበት። ያው አዩን እንትን እያልክ አይደል እንዴ 300,000 ብር አንጣ በላ 3 ሚሊዮን ብር ባንኬ አስገባ ልጅ ወልድልሃለሁ ብለሃለች። እና ሀዩዬ እንደዚህ እየተኳኳልሽ ነው እንዲ 800,000 በአንድ ሳምንት ሳይሞላሽ እየጨረሽ ለጠጉርሽ ለምንሽ ከሱመያ ጋር እወዳደራለሁ ብለሽ የምታወሪው? ከሱመያው ጋማ ከጫፏ አደልሽም አንቺ ማለት ነው። ከሱመያው ጋር እንኳን አንድ ልጅ ቀርቶ 10 ልጅ ብትወልጅለት ከሱመያ ከምኗም አደልሽም። እና በሁለት ቪዲዮ ነው በነገራችን ላይ የመጣሁት። እህትየዋን መልስ ሰጥታለች ለወንድሟ። አንዱ እንትን ሳይል በጣም ጥሩ ልጅ ነች ቃል ኪዳን ብላለች። የሚገርመው ደግሞ ከአማራ ትወጡም ማለት ነው ወንድሞቿም ሆነ ምናምን እና ያው ጎንደሬና እንትን ነች። በዛ ላይ ደግሞ ኧረ ተው እና ልክ ልካቸውን ነግራቸዋለች ማለት ነው እህትየዋም። ሰይድ ሱመያን ለቀቅ አልጋትና ካዩ ጋር 3 ቢሊዮን ብር አስገባላትና ልጅ ትውለድልህ ማለት ነው። እንደዚህ አይነት ነገር እኔ ያንቺ ደግሞ የከፋ ሆነ። ማንኛውም ሴት ገንዘብ ትወዳለች። ገንዘብ እኔ በጣም ነው የምወደው ብላለች። ገንዘብ ስትወጂ ገንዘብ ስታሳድጂ እንዳትሳደጂ። እና ሱመያ ደግሞ አሮጊት እኮ ነኝ ስትይ አታፍሪም እንዴ? አታፍሪም አንቺ ሚሚ? እንቺ ገና ጡጦ ትጠቢያለሽ። አታፍሪም? ቅሌታ የራስሽን እንትን እድሜሽን ደብቀሽ ሰው አሮጊት የምትይው። አሮጊትማ ህጣን ልጅ ብኮኝ ነው እንደዚህ ለገንዘብ የምትንሰፈሰፊው። ለነገሩ ጡጦም ሲያጠቡሽ በብር ነው መሰል ቤተሰቦችሽ እያጠቡ ያሳደጉሽ ማለት ነው። ማለት እያሳዩ የዛ የሰው ብር እያሳዩ ነው እንጂ የራሳቸውን አይመስለኝም። የራሳቸውን ቢኖራቸው ልጃቸው እንደዚህ ስነ ስርዓት የሌለው ቪዲዮ ስትሰራ በደንብ እንትን ይሉ ነበር። ሰው ነው ያከሳኝ እየሰደበኝ። አፍሽ ነው የሚያሰድብሽ። ይኸው ሱመያ እየተመሰገነች ነው ያለችው እኮ ይኸው እየመሰከሉላት ማለት ነው። የእህቶች በሙሉ አንቺን እኮ ምን እንደሚሉሽ እየሰማች ነው። እነሱን ግን እንዴት እህትየዋ ራሱ ሚዲያ ላይ ምን እንደምትል በጣም ጥሩ ልጅ ነች። ቃል ኪዳን ራሱ ትናንትና ደቁሰው ግደለው ስትይ የነበረው ማለት ነው። እና ትክክለኛ ሰይድ እኔ የምሰራው ስራ ራሱ በጣም የሚያስጠላ ነው። ወይ ለቢዝነስ ብለህ ነው? ስለ ሱመያ በቃ አታውራ ብልሃለች እሷ። ቁልጥ ያለውን ነገር አታውራ አላሳይህም እስተመቼም ብልሃለች ልጆቿን። በቃ ከ3 ሚሊዮን ብር አስገባና ካዩ ውለድ ማለት ነው እንዴ። ተዋት እንጂ ምን ታደርግህ ማለት ነው። ምን ታደርግህ? ልጆቼን አሳይ ልጆቼ ብትልማ ኑሮ እዚህ ያጦት ጋር መተህ አትጣበቅም ነበር ማለት ነው። የልጆችህን እናት አክብለህ የልጆችህን እናት እንትን ብለህ ነበር መኖር ያለበት። ስለዚህ አንተ ስለ ልጆችህ ማውራት አትችልም። እንደውም ሳይ ሁሉ በቃ ልጆችን የምትፈልጋቸው ነገር አትመስለኝም። ዝም ብለህ ልትሽከረከር ነው እንጂ አንዴ እንትን የምትሄደው አንዴ የመን ምናምን የመን የሚሄድከው የምታመጣው እቃ ስላለህ ነው፣ የምትቀልጠው ቪዲዮ ስላለህ ነው እንጂ ምንም እንትን ልትል ሱመያን ፍለጋ አይደለም። አሁን ሳስበው አንተ ሱመያን አትፈልግም፣ ልጆችንም አትፈልጋቸውም። ውሸት ከን ነው ለሚዲያ ስታሟሙቅ። እውነቷን ነው። ሱመያ ትክክል ነች የምታወራው። ሱመያ ሁልጊዜ እውነቷን ነው የምትናገረው። እኔን ሊፈልግ አይደለም ራሱ ሊሽከረከር ነው እንጂ ብልሃለች። ጎንደርም ብትሄድ አገር ልታይ እስቲ ምንድን ነው እኔን ምን ያረጉኛል ልትል እንጂ ሱመያ ፈልገህ አይደለም የሄድከው፣ ልጆችን ፈልገህ አይደለም የሄድከው። ስለዚህ ልጆቹን ፍለጋ ሄደ ሰው ልጆቹን በረሃ ላይ ጥሎ አይመጣም ነበር ማለት ነው። ልጆቹን በረሃ ላይ ጥሎ አይመጣም ነበረ። ልጆቹን በረሃ ላይ ጥሎ ከዚች ምንም እንትን ከማትል ከገንዘብ ሰው ጋር እንትን አይልም ነበር። አሁን ራሱ እየተደረደርክ አይደል እንዴ? ይሄን ያህል ገንዘብ አስገባልኝ ስትል ገንዘብ ነው እያልክ ያልካትን በሙሉ እያረክላት አይደል እንዴ? ለልጆች ያህል አለከውን ለሱም እያለከውን ያህል ለኔም ታረጋለህ።
ለእኔም ሱመያን አትናገሪ። መታ ነው የምትደቆስሽ፣ መታ ነው። አሁንስ አልለቅሽም። አሮጊት አይደለችም። አንቺ ነሽ አሮጊት፣ አንቺ ነሽ የገንዘብ አሮጊት። እኔው መውለድ ይችላለሁ ግን ብሩን ሳገኝ ነው። ሆዳ አንቺ ገንዘብ እያሳዩ አንቺን ገንዘብ እያሳዩ ገደል መስደድ ነበር። ለነገሩ ገንዘቡን ቢያሳዩሽ ገደል ግቢ ቢሉሽ ትገቢያለሽ፣ ሳትበይው ማለት ነው። እና በዛ ላይ ደግሞ የሰይድ እህት የእንትል ያለችው ለቃል ኪዳን ተቆርቁራለች። ከሱመያ ጋር ጠብቂኝ፣ የትም አንትል አትበይ፣ እኔ ነገሮቹን አስተካክላለሁ እና ከሱመያ ጋር ጠብቂ ብላታለች። ተጠበቀቻት እንግዲህ መጠበቅ አለባት ብዬ ነው የማስበው እኔ በበኩሌ ማለት የትም ከዴትም እንትን አይላትም። ስለዚህ እኔ ግን የሆነ ቪዲዮ አይቻለሁ ሻንጣ ይዛ ምናምን ወዴት እንደምትከግን አላውቅም። እና እንግዲህ ቃል ኪዳን እምቢት አለ። ማስታረቅ እፈልጋለሁ የአንዱ ሲያልቅ የአንዱ እየተተካብኝ ምናምን እያልች ነው እህትየዋ። በጣም በሚገርም ሁኔታ ነው እሱ ራሱ እስር ቤት መግባቱን አላወቀም። ከልክል ይገባ ነበር። አንቺም እና ውድ ቤተሰቦች ትክክል አይደላችሁ የሚሰሩት ስራ። እነዚህ እህትየዋም እኮኝ እንደዚህ አድርጉ እንደዚህ አድርጉ እንደዚህ አድርጉ የቆለጥ ያለ ውሳኔ መወሰን ለወንድሞችሽ ምርጫቸውን እንዲመርጡ ማድረግ እንጂ አንቺ እዛ ሆነሽ ሱመያ ጋር ተቀመጪ ምናምን የሚሆን ነገር አይመስለኝም። ማለት ልጆቿን ትታ ቤት ነው ችላ የምትቀመጠው እና ልጆቿን አሰጫት፣ ችግር የለውም እዛ ትቀመጣለች። ሱመያ ጋር ማለት ነው አብሮ ይዞራሉ። እንደው ተመቻቸው ማለት ነው። ሱመያ ጀግና ነች። እሷ ምንጊዜም ጀግና ሴት ጀግና ያደርጋል። እና ያው ቤቷን ዛሬ አይተዋል እንግዲህ ሰኢድ መሄድ ተፈለገ ቤቷን አሳይታለች። የምትኖርበትን ቤት ክችኗን አሳይታለች። ስትሰራ ነው እንዳንተ ሚስት ስትሳደብ አይደለም የምትታየው። እሷ ለልጆቿ ምግብ ስትሰራ ስራ ያንተ ሚስት ግን አዲስ ያገባ ግን እንዲሁ ስራ ግን ትችላለች። ያው በውጭ ምግብ ነው የምትኖሩት እንጂ ምን ትችላለች? እየበላችበት እኮ ነው ገንዘቡን የምትጨርሰው። ሁልጊዜ ገንዘብ ነው። በቡክ ያስገባ ነው ገንዘብ ከሚል ሰው። ለነገሩ ሱመያ ብላለች አንድ ቀን እንኳን